ሻሎም ሻሎም እግዚአብሔር ቅዱሳን እግዚአብሔር ቤተሰቦች የተወደዳችሁ የተከበራችሁ የዩቲዩብ የምትከታተሉ ሰላማችሁ ይብዛ ሰላማችሁ ይትረፍረፍ እግዚአብሔር ሰላማችሁን በሙሉ ያብዛላችሁ። እኔ ወንድማችሁ ዘማሪ አለማየሁ ለማ እባላለሁ። ትላንትና ባስተላለፍኩት የዩቲዩብ መልእክት ትላንትና ያው እንደሚታወቀው የዩቲዩብ ቻናል ላይ ስለ ምክር እንነጋገራለን ብዬ በቅርብ ቀን እለቃለሁ ብዬ በተናገርኩት መሰረት ዛሬ እሱን ክፍል ይዤ መጥቻለሁ። በአክብሮት እንድትከታተሉኝ በማስተዋል እንድትከታተሉኝና እንዲሁም ደግሞ ለህይወታችሁ ለዘመናችሁ ለአገልግሎታችሁ የሚጠቅም ስለሆነ በማስተዋል እንድትሰሙኝ ጨርሳችሁ ደግሞ እንድትሰሙኝ በእግዚአብሔር ፍቅር እጠይቃችኋለሁ። ቻናሉን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ኮሜንቶችን አስተያየቶችን በመጻፍ እንድታረም እንድገሰጽ ከእግዚአብሔር ቃል አንፃር ጭምር ሐሳብና አስተያየት እንድትሰጡኝ በእግዚአብሔር ፍቅር እለምናችኋለሁ። በጣም ወዳችኋለሁ። ዛሬ ይዤላችሁ የመጣሁት የክፉ ሰዎች ምክር ጫናን በተመለከተ ግን መነሻ የማደርገው የሁለተኛ ዜና ምዕራፍ 26 ከቁጥር 1 እስከ 5 ነው። በዋናነት ደግሞ ቁጥር 5ን ብቻ ይዤ ስለ ኦዚያን ህይወት ከተነጋገርን በኋላ የክፉ ሰዎች ምክር ጫናቸው ምን ይመስላል የሚለውን ከእግዚአብሔር ቃል አሳያችኋለሁ። እንድታበረታቱኝ እንድትደግፉኝ በእግዚአብሔር ፍቅርና ርህራሄ እለምናችኋለሁ። የማነብላችሁ 3 አይነት የመጽሐፍ ቅዱስ ክፍሎች አሉ፣ ሁኔታዎች አሉ። ይሄ የቀድሞ የ2005 ትርጉም ነው። 2005 ላይ የተተረጎመ የመጽሐፍ ቅዱስ ትርጉም ነው። ይሄ ደግሞ ቀድሞ የተተረጎመ ወይንም ደግሞ የቀድሞ መጽሐፍ ነው። ያ በተለምዶ ነባሩ መጽሐፍ ተብሎ የሚታወቀው ነው። ሶስተኛው ደግሞ ይሄ አዲሱ መደበኛ ትርጉም ተብሎ የሚታወቀው መጽሐፍ ነው። እነኚህም ሶስቱ ሐሳባቸው ተመሳሳይ ናቸው፣ ግን ያጻጻፋቸው ሁኔታ ስለሚለያይ ነው። ያገላለጡ ሁኔታ ይሄ ስለሚለያይ ነው ይሄኛውን ለነገራችሁ የመጣሁት። በጌታ ፍቅር በአክብሮት በማስተዋል እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። አሁን ወደ ክፍሉ እንሂድ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሁለተኛ ዜና ምዕራፍ 26 ከቁጥር 1 እስከ 5 እንዲህ ይላል። መላ የይሁዳ ሕዝብ በ16 ዓመት የሆነውን የአሜስያስን ልጅ ኦዚያንን በአባቱ እግር ተተክቶ እንዲነግስ መረጡት። ቁጥር 2 ኦዚያን ኤላትን መልሶ በመያዝ ከተማይቱን እንደገና የሰራው ከአባቱ ከአሜስያስ ሞት በኋላ ነው ይላል። ቁጥር 3 ኦዚያን በ16 ዓመቱ ነገሰ። መኖሪያውንም በኢየሩሳሌም አድርጎ 52 ዓመት ገዛ። እናቱ ይኮልያ ተብላ የምትጠራ የኢየሩሳሌም ተወላጅ ነበረች። ኦዚያን የአባቱን መልካም አርአያነት በመከተል እግዚአብሔርን ደስ የሚያሰኝ ነገር አደረገ። ቁጥር 5 በፈልገው ይሄን ነው። መንፈሳዊ አማካሪ በህይወት እስከነበረበት ዘመን ድረስ ኦዚያን እግዚአብሔርን በታማኝነት ያገለግል ነበር። እግዚአብሔርን ባረከው ይላል። ቁጥር 5 እንደግሜ ላንብብላችሁ። መንፈሳዊ አማካሪው ዘካርያስ በህይወት እስከነበረበት ዘመን ድረስ ኦዚያን እግዚአብሔርን በታማኝነት ያገለግል ነበር፣ እግዚአብሔርን ባረከው ብሎ የ2005 ትርጉም መጽሐፍ ቅዱስ ይናገራል። አዲሱ መደበኛ ትርጉም እንዲህ ይላል። በጌታ በኢየሱስ ስም አነባዋለሁ። ከዚህ በኋላ የይሁዳ ሕዝብ በሙሉ እድሜው 16 ዓመት የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፈንታ ነገሱት። አሜስያስ እንደ አባቶቹ ሁሉ ካንቀላፋ በኋላ ኤላትን እንደገና የሰራት ወደ ይሁዳም የመለሳት ኦዚያን ነበር። ቁጥር 3 ኦዚያን በነገሰ ጊዜ እድሜው 16 ዓመት ሲሆን በኢየሩሳሌም ተቀምጦ 52 ዓመት ገዛ። እናቱ ይኮልያ የተባለች የኢየሩሳሌም ሴት ነበረች። እርሱም አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ። እግዚአብሔርን በፈለገ መጠን አምላክ ነገርን አከናወነለት ብሎ አዲሱ መደበኛ ትርጉም ይናገራል። አብዛኛውን የቀድሞውን መጽሐፍ ቅዱስ ስለምጠቀም አብዛኛውን የቀድሞውን የመጽሐፍ ቅዱስ ስለምጠቀም እንዲህ ይላል። የቀድሞ ኢየሱስ ክርስቶስ ጌታ
ሁለተኛ ዜና ምዕራፍ 26 ቁጥር 1 እንዲህ ይላል። የይሁዳ ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፈንታ አነገሱት። የ16 ዓመት ጎልማሳ የነበረውን የይሁዳ ሕዝብ ሁሉ አነገሱት። ንጉስም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሰራ፣ ወደ ይሁዳም መለሳት። ኦዚያንም ንጉስ መንገስ በጀመረ ጊዜ የ16 ዓመት ጎልማሳ ነበረ። በኢየሩሳሌም 52 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። ይህን ክፍል ሌላ ጊዜ አስተምራችኋለሁ። ቅን ነገርን አደረገ። ቁጥር 5 እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔርን በፈለገ ጊዜ እግዚአብሔርም ነገሩን አከናወነለት ብሎ ስለ ኦዚያን ይናገራል። ኦዚያን የአሜስያስ ብቸኛ ልጅ አይደለም፣ የበኩር ልጅ አይደለም። የ16 ዓመት የነበረውን ኦዚያንን ወስደው ነው የሚለው። የይሁዳ ሕዝብ ሁሉ በአሜስያስ ፈንታ አነገሱት፣ በአባቱ አሜስያስ ፈንታ አነገሱት ብሎ መጽሐፍ ቅዱስ ይናገራል። 2005 ትርጉም ቁጥር 5ን ብቻ ነው የምፈልገው። ቀደም እንዳልኳችሁ 2005 ትርጉም ላይ ሲናገር መንፈሳዊ አማካሪው ዘካርያስ በሕይወት እስከነበረበት ዘመን ድረስ ኦዚያን እግዚአብሔርን በታማኝነት ያገለግል ነበር። እግዚአብሔርም ነገሩን አከናወነለት ብሎ መጽሐፍ ቅዱስ ይናገራል። መንፈሳዊ አማካሪው በሕይወት እስከነበረበት ዘመን ድረስ ዘካርያስ የኦዚያን አማካሪ ነው። የመንፈሳዊ ጉዳይ አማካሪ፣ የፖለቲካ ጉዳይ አማካሪ። ለስኬቱ ለኦዚያን ስኬት በጣም ወሳኝ እና ቁልፍ ሰው የነበረው ዘካርያስ የሚባል ካህን ነው። በወቅቱ እግዚአብሔርን መፍራት ያስተማረ ሰው፣ እግዚአብሔርን እንዲፈልግ ልብ እንዲያደርግ ልብን የሰጠው ሰው ዘካርያስ ነበር። መንፈሳዊ አማካሪ በሕይወት እስከነበረበት ዘመን ድረስ እግዚአብሔር አምላክ ለኦዚያን ያልሰጠው ስኬት አልነበረም። ኦዚያን ከተማ በመስራት የተሳካለት ሰው ነበር። በእርሻ የተሳካለት ሰው ነበር። በወታደራዊ ሰራዊት በመገንባት የተሳካለት ሰው ነበር። ቢያንስ እስከ 320 ሺህ የሚያክል ሰራዊት የነበረው ሰው ነው ኦዚያን። በወቅቱ ለእያንዳንዱ ደሞዝ የሚከፍል ሰው፣ ለእያንዳንዱ የድንጋይ ድግን የጦር ጥሩር የሰራላቸው፣ ጋሻ ጦር የሰራላቸው በጣም አስደናቂ ንጉስ ነበረ። እሱ ብቻ አይደለም፣ ዝናው እስከ ዓለም ሁሉ የወጣ እስከ ግብፅ ድረስ የኦዚያን ዝና የተሰማ ስኬቱ የተሰማለት ሰው ነበር። ይሄ ሁሉ ለስኬቱ ምክንያት የሆነው በመንፈሳዊ አማካሪው በሕይወት የነበረው ሰው ዘካርያስ ነበር። ምክር በሕይወታችሁ ውስጥ በጣም ወሳኝ ነገር ነው ወዳጆቼ። ኦዚያን መንፈሳዊ አማካሪ ነበረው፣ የፖለቲካ አማካሪ ነበረው፣ ምክርን የሚሰማ ሰው ነበር። ለዚህ ነው ስኬታማ የነበረው። ማንን ነው በመንፈሳዊ ጉዳይ የምታማክሩት? ማንን ነው በሕይወታችሁ ጉዳይ የምታማክሩት? ማንን ነው በቢዝነሳችሁ የምታማክሩት? ማንን ነው በመውጣት መግባታችሁ በእያንዳንዳችሁ ጉዳይ ላይ የምታማክሩት ሰው ማንን ነው? ወዳጆቼ ማን ነው መንፈሳዊ አማካሪያችሁ? ማን ነው መንፈሳዊ አባታችሁ? ማንን ነው ሾማችሁ ተላችሁ ላይ እንዲያማክራችሁ፣ በመንፈሳዊ ጉዳይ እንዲያማክራችሁ?
አማካሪዎች በጣም ለህይወታችሁ፣ ለስኬታችሁ፣ ለውድቀታችሁ ምክንያት ናቸው። አማካሪ አድርጋችሁ የምትሾሙት ሰው ወዳችኋለሁ። እግዚአብሔር ቤተሰቦችን እውነት ልሞግታችሁ ነው የመጣሁት። ይሄን እውነት ላወራችሁ ነው የመጣሁት። ምክር ሁለት አይነት ምክር አለ። የክፉ ሰዎች ምክር አለ፣ የመልካም ሰዎች ምክር አለ። ሁለቱም የየራሳቸው የሆነ ተጽዕኖ አላቸው። መጽሐፍ ቅዱስ ስለ ምክር ሲናገር ምክር ነጠሊቅ ውሃ ነች ይላል። ማስተዋል ያለው ሰው ይቀዳዋል ብሎ ይናገራል። ምክር ነጠሊቅ ውሃ ነች፣ ማስተዋል ያለው ሰው ይቀዳዋል ብሎ ይናገራል። ምሳሌ ምዕራፍ 20 ላይ ደግሞ ከቁጥር 19 ጀምሮ ሲናገር ምክርን ስማ፣ ተግሳጽን ተቀበል፣ በመጨረሻም ጠቢብ ትሆናለህ ብሎ መጽሐፍ ቅዱስ ይናገራል። ምክርን ስማ፣ ተግሳጽን ተቀበል፣ በመጨረሻም ጠቢብ ትሆናለህ ብሎ መጽሐፍ ቅዱስ ይናገራል። ማን ነው መንፈሳዊ አማካሪያችሁ? ማን ነው መንፈሳዊ አባታችሁ? በህይወታችሁ ውስጥ ለምክር የምትመርጧቸው ሰዎች ወይ ለስኬታችሁ ወይ ለውድቀታችሁ ምክንያት ናቸው። ምክንያት ናቸው። የእግዚአብሔር ቤተሰቦች የምታማከሩትን ሰው ምረጡ። መንፈሳዊ አባት የምታደርጉትን ሰው ምረጡ። እሱን እንድትመርጡ ነው ዛሬ ልሞግታችሁ የመጣሁት። በዚህ መንፈሳዊ አማካሪ በህይወት እስከነበረበት ዘመን ድረስ ነው የሚለው መጽሐፍ ቅዱስ። ኦዚያን እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል። የክፉ ሰዎችን ምክር ጫና ላሳያችሁ። የክፉ ሰዎችን ምክር ጫና አሳያችኋለሁ ብዬ ነው የመጣሁት። አስቀድመን ዘዳግም 32 ላይ ቁጥር 28 እስከ 30 ያለውን ላንብብላችሁ። ምክር ያጡ ህዝቦች ናቸው። ይሄን የሚለው እግዚአብሔር ነው። ሙሴ ጋር መጥቶ እስራኤል ህዝብን ሲወቅሳቸው እንዲህ ብሎ ይነግራቸዋል። ምክር ያጡ ህዝቦች ናቸው፣ ማስተዋልም የላቸውም። ለአይምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። ቁጥር 30 እርሱ አምላካቸው ካልሰጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው በቀር አንዱ እንዴት 1000 ሰው ያሳድድ ነበር? ሁለቱስ እንዴት 2000 ሰው ያሳድድ ነበር? ይሄን ማስተዋል አቅቷቸዋል እያለ እግዚአብሔር አምላክ ይወቅሳቸዋል። እስራኤልን ህዝብ ምክር ያጡ ህዝቦች ናቸው፣ አስተዋዮች አይደሉም። እነሱ አንድ ሆነው ግን አንዱ ሰው ብቻውን 1000 ሲያሳድ ይሄን እንዴት ማስተዋል ያቅታቸዋል? ይሄ በእነሱ ኃይል የሆነ መሰላቸው እንዴ? በእነሱ አቅም የሆነ መሰላቸው እንዴ? እነሱ ልዩ ህዝብ ስለሆኑ አይደለም። እኔ አሳልፌ ባልሰጣቸው ኖሮ፣ እኔ እጃቸው ላይ ባልጥል ኖሮ እያለ እግዚአብሔር አምላክ የእስራኤልን ህዝብ ይወቅሳቸዋል። ሁለቱስ እንዴት 10,000 ያሳዱ ነበር እንዴ? ይሄን እንዴት ማስተዋል አቃታቸው? ይሄን እንዴት ማሰብ አቃታቸው? እኔ እኮ ነው ያሳልፌ የሰጠኋቸው 1,000 እንዲያሳዱ፣ 210,000 እንዲያሳዱ እኔ እኮ ነው እጃቸው ላይ ጣልኩላቸው። ይሄን ግን ማስተዋል አቅቷቸዋል እያለ መጽሐፍ ቅዱስ እግዚአብሔር አምላክ ለሙሴ እስራኤልን ይወቅሳል። የክፉ ሰዎች ምክር መስማት በጣም ወሳኝ ነው። ምክርን ስማ፣ ተግሳጽን ተቀበል፣ በመጨረሻም ጠቢብ ትሆናለህ ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ምክርን ስማ፣ ተግሳጽን ተቀበል። የክፉ ሰዎች ምክር ጫና ደርሶበት ከፍተኛ ስጋት ውስጥ የገባው ሰው አንዱ ዳዊት ነው። ንጉሱ ዳዊት ልጁ አቢሴሎም መፈንቅለ መንግስት አድርጎ ከአኪጦፌል ጋር ተመካክሮ አኪጦፌልና አቢሴሎም አብረው ተባብረው
ዳዊትን ከንግስና መፈንቅለ መንግስት አድርገው ከቤተ መንግስት ባዶ እግሩን እያለቀሰ ተከናንቦ እንዲሮጥ አደገኛ ምክር መከረ አኪጦፌል። መከረና ዳዊት እያለቀሰ በባዶ እግሩ ተከናንቦ ሳቢሶንም እንዳይገለኝ ልጄ እንዳይገለኝ ብሎ በልጁ መፈንቅለ መንግስት ተደርጎበት ይሄን የመሰለ ጀግናው ዳዊት ጎልያድን የዘረረ ዳዊት እስራኤልን ከእስራኤሎች ተግዳሮትን ያራቀ ዳዊት እግዚአብሔር ሲመለክ ነፍሱ የምትቀልጥለት ዳዊት እግዚአብሔር እንደልቤ ያለው ዳዊት ይሄ ሰው በክፉ ሰዎች ምክር ምክንያት እያለቀሰ በባዶ እግሩ ተከናንቦ በክፉ ሰዎች ምክር ምክንያት ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 እስከ 34 ላንብብላችሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ። አኪጦፌልም ከአቢሶሎም ጋር በሴራብ አንድ ሆነው ብለው ለዳዊት ነገሩ። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ ብሎ ዳዊት የአኪጦፌልን ምክር ያውቃል። አኪጦፌል አደገኛ መካሪ እንደሆነ ያውቃል። የአፉ ቃል እንደ እግዚአብሔር ቃል እንደሆነች ያ ምክሩ ጠብ እንደማይል የአኪጦፌልን ምክር ያውቃል። ይሄ አኪጦፌል ከአቢሶሎም ጋር ተባብሮ ዳዊትን ከቤተ መንግስት በባዶ እግሩ አሳደዱት። ጠፋ በባዶ እግሩ እያለቀሰ ተከናንቦ ከዳዊት ጋር አብረው የተሰደዱ ሰዎችም እንደዛው ተከናንበው እያለቀሱ ወደ ደብረ ዘይት ተራራ አቀበት ወጡ። አንድ ነገር አለ ዳዊት። አቤቱ አለ የአኪጦፌልን ምክር ከንቱ አድርግልኝ አለ። ምክሩ አደገኛ ነች። የዚህ ምክር ሰው በጣም ከባድ ነው። እግዚአብሔር ሆይ አለ አባት ሆይ የዚህ ሰውን ምክር ከንቱ አድርግልኝ። ዛሬ ጸልያለሁ በጌታ በኢየሱስ ስም ህይወታችሁ ላይ ተመከረ፣ ኑሯችሁ ላይ ተመከረ፣ ቢዝነሳችሁ ላይ ተመከረ፣ ትዳራችሁ ላይ ተመከረ፣ አገልግሎታችሁ ላይ ተመከረ፣ እያንዳንዱ መውጣት መግባታችሁ ላይ ተመከረ። ዛሬ በጌታ በኢየሱስ ስም ከንቱ ይሁን። የአኪጦፌል ምክር ከህይወታችሁ ላይ ከንቱ ይሁን። በጌታ በኢየሱስ ስም ከንቱ እንዲሆን ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር ሆይ አለ የአኪጦፌልን ምክር ከንቱ አድርግልኝ። ዳዊት እኮ ነው በልጁ መፈንቅለ መንግስት ተደርጎበት። አቢሶሎም እኮ ልጁ ነው። ልጁ መፈንቅለ መንግስት አድርጎበት ከአኪጦፌል ጋር ተማክሮ ኢየሱስ ክርስቶስ ጌታ ነው። ወዳጆቼ ስሙኝ፣ የአኪጦፌል ምክር ከህይወታችሁ ላይ ይገልበጥ፣ ከቤታችሁ ላይ ይገልበጥ፣ ከዘመናችሁ ላይ ይገልበጥ፣ ከቤታችሁ ላይ ይገልበጥ፣ ከትዳራችሁ ላይ ይገልበጥ፣ ከአገልግሎታችሁ ላይ ይገልበጥ፣ ከመውጣት ከመግባታችሁ ላይ የተገለበጠ ይሁን። የአኪጦፌል ምክር ዳዊት በአኪጦፌልና በአቢሴሎም አንድነት ምክንያት ጠፋ። በባዶ እግሩ እያለቀሰ እያነባ አቤቱ የአኪጦፌልን ምክር ስንፍና አድርገው። ዋው! ዳዊትን የመሰለ ጀግና ሰው እግዚአብሔር እንዲመለክ ምክንያት የሆነ ሰው በእስራኤል ምድር እግዚአብሔር እንዲመለክ ለእግዚአብሔር ቤት ድንኳን የሰራ ይሄ ዳዊት እያለቀሰ ወደ ደብረ ዘይት አቀበት ወጣ ይላል። በባዶ እግሩ ሸሸ። በምን? በክፉ ሰዎች ምክር ምክንያት። ወዳጆቼ ምክር ለህይወታችሁ በጣም ቁልፍ ነገር ነው። ለውድቀታችሁ ለስኬታችሁ ምክንያት ነው። ማንን ነው መንፈሳዊ አማካሪያችሁ ያደርጋችሁት? ማንን ነው መንፈሳዊ አባት አድርጋችሁ ሾማችሁት? ማን ነው የእናንተ መንፈሳዊ አማካሪያችሁ? ማን ነው የእናንተ መንፈሳዊ አባታችሁ? እሱን ንገሩ። እሱን ምረጡ ዛሬ። ማንን መንፈሳዊ አማካሪ እንደምታደርጉ እሱን ለሞግታችሁ ነው የመጣሁት። ዳዊትን የመሰለ ጀግና ሰው፣ ዳዊትን የመሰለ አንበሳ ሰው፣ ጎልያድን በጠጠር የዘረረ
ከእስራኤል ተግዳሮትን ሳኦልን ያሳረፈ እልፍ ገዳይ የተባለለት እልፍ ገዳይ ተብሎ ተዘፈነለት ያ ዳዊት እያለቀሰ በባዶ እግሩ ለዚያው እግዚአብሔር ሆይ የአኪጦፌል ምክር ከዘመናችን ከቤታችን ከህይወታችን ከትዳራችን ከአገልግሎታችን ከመውጣት መግባታችን ሁሉ የተገለበጠ ይሁን። ምክሩ የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። ሁለተኛውን ላሳያችሁ። ሁለተኛው ንጉሥ ሮብዓም ነው። ሮብዓም የሰለሞን ልጅ ነው። ሰለሞን የዳዊት ልጅ ነው። ሰለሞን በህይወት በነበረበት ዘመን በህዝቡ ላይ ከፍተኛ ግብር በመጫን ቀንበር በማብዛት የሰሎሞንን መንግስት ተቃውመው ወደ ጫካ የገቡ የተወሰኑ ሰዎች ነበሩና ሰለሞን ሲሞት ልጁ ሮብዓም ሲተካ እሱ ከሮብዓም ጋር መጥተው አባትህ ሰለሞን አሉት፣ ቀንበር አብዝቶብን ነበር፣ ግብር አብዝቶብን ነበር። አንተ ግን አቅልልልን፣ ግብር ቀንስልን፣ ይሄን ካደረክልን ለዘላለም እንገዛልሃለን ብለው ሮብዓም ጋር መጡ። ሮብዓም አንድ ነገር አላቸው። 3 ቀን በኋላ ተመለሱ፣ መክሬ ከተማከርኩ በኋላ እመልስላችኋለሁ ብሎ ሸኛቸው። ከሸኛቸው በኋላ በሰለሞን ዘመን ሰለሞን በህይወት በነበረበት ዘመን ሲያማክሩ የነበሩ ሽማግሌዎች ነበሩ። እነኛን ሽማግሌዎች ሰብስቦ የተወሰኑ ሰዎች መጥተው እንዲህ ብለው ነበር፣ ምን ልበላቸው ብሎ በሰለሞን ዘመን ሲያማክሩ የነበሩ ሽማግሌዎችን ጠየቀ። ሽማግሌዎቹ እንደዚህ ያሉት፣ ዛሬ አንተ ብትገዛላቸው፣ ግብር ብትቀንስላቸው፣ ቀንበር ብታቀልላቸው፣ በገርነት ብትመልስላቸው አሉ። ድንቅ ምክር መከሩት። ለዘላለም ይገዙልሃል። ግብር ቀንስላቸው፣ ቀንበር አቅልላቸው፣ ለጊዜው ተገዛላቸው፣ እነሱ ግን ለዘላለም ይገዙልሃል። አንተ የምትገዛው ለጊዜው ነው ብለው ምክር መከሩት። እነማ ሽማግሌዎች፣ በሰለሞን ዘመን ሲያማክሩ የነበሩ ሽማግሌዎች፣ በአባቱ ዘመን በሰለሞን ፊት ሲቆሙ የነበሩ ሽማግሌዎች። መጽሐፍ ቅዱስ ሲናገር የነሱን ምክር ትቶ ይላል። አዲሱ መደበኛ ትርጉም የሽማግሌዎችን ምክር አልሰማም ይላል። ወዳጆቼ አልሰማም። አንድ ነገር ልንገራችሁ፣ ምክር ከአባቶች ዘንድ ነው ያለው። ምክር እድሜ ከጠገቡ ሰዎች ዘንድ ነው ያለው። ሁሉም ጋር ነው እያልኩ አይደለም፣ ግን ከኛ በእድሜ ከሚበልጡ፣ በአገልግሎት ልምድ ከሚበልጡ፣ በህይወት በኑሮ ከሚበልጡ፣ ህይወት ያስተማራቸው፣ ኑሮ ያስተማራቸው፣ ብዙ ውጣ ውረድ ያስተማራቸው አባቶች ዘንድ ምክር አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኢዮብ ላይ ሂድና የቀደሙ አባቶችን ጠይቅ፣ ከነሱ ምክር ተቀበል ይላል። ምክርና እነሱ ከልባቸው አውጥተው ይነግሩሃል፣ ከአፋቸው አውጥተው ይመክሩሃል ይላል መጽሐፍ ቅዱስ። ምሳሌ ማነው ኢዮብ መጽሐፍ ላይ 8 ቁጥር 8 ላይ ምዕራፍ 8 ቁጥር 8 ላይ እሱን አንብቡት። ትንቢተ ኢሳይያስ ምዕራፍ 50 ወደ ቀደሙ ሰዎች ተመልከት፣ ወደ ድሮ ተመልከት ደግሞ ይላል 52 ላይ ትንቢተ ኢሳይያስ። የቀደሙ ሰዎች የአባቶችን ምክር ችላ አለ ሮብዓም። ችላ ብሎ የወጣቶች በፊት ከሱ ጋር አብረው ያደጉ አብረው አደግ የነበሩ አብረው ሲጫወቱ አብረው ሲያድጉ አብረው ትምህርት ቤት ሄደው አብረው የተለያየ ነገር ሲያደርጉ የነበሩ ወጣቶች ነበሩ። እነሱንም ሄዶ ሰማ፣ እነሱን አማከራቸው። የተወሰኑ ሰዎች መጥተው እንደዚህ ብለውኛል አለ። ምን አለ? አባትህ ቀንበር አብዝቶብናልና አቅልልን፣ አባትህ ግብር አብዝቶብናልና እሱንም ቀንስልን፣ ይሄን ካደረክልን ለዘላለም እንገዛላለን ብለው ጠየቁኝ ብሎ ለወጣቶቹ ነገራቸው። ወጣቶቹ አንድ ነገር አሉት፣ እንዲህ ብለህ መልስላቸዋል።
እቺ ትንሿ ጣቴ ከአባቴ ወገብ ትበልጣለች። እቺ ትንሿ ጣቴ ከአባቴ ወገብ ትበልጣለች። አባቴ ቀንበርና ያበዛባችሁ እኔ ጨምርባችኋለሁ በላቸው። ከዛ አባቴ በጅራፍ ገረፋችሁ እኔ በጊንጥ ገርፋችኋለሁ ብለህ መልስላቸው አሉት። የቶቹ ወጣቶቹ የሽማግሌዎቹን ምክር አልሰማም ነበር ይላል። ማንን ነው የምታማክሩት? ማን ነው የህይወታችሁ አማካሪ? ማን ነው የመንፈሳዊ ህይወታችሁ አማካሪ? ማን ነው መንፈሳዊ አባታችሁ? ማን ነው መንፈሳዊ ጉዳይን የሚያማክራችሁ? ቢዝነስ ላይ የሚያማክራችሁ ማን ነው? እሱን ልትነግሩ ነው የመጣሁት ዛሬ። እሱን ልሞግታችሁ ነው የመጣሁት። ከዛ ከ3 ቀን በኋላ ሲመለሱ ከሱ መልስ ለመስማት ተሰብስበው መጡ። እንዲህ አላቸው፣ የኔ ጣት ከአባቴ ወገብ ከሰለሞን ትበልጣለች። ከሰለሞን ወገብ የቺ ጣቴ ትበልጣለች፣ ትንሿ ጣቴ። አባቴ ቀንበርና ያበዛባችሁ እኔ ቀንበር ጨምርባችኋለሁ። አባቴ በጅራፍ ገረፋችሁ እኔ ደግሞ በጊንጥ ገርፋችኋለሁ ብሎ ሲመልስላቸው አንድ ነገር አሉ። ዳዊት ሆይ ቤትህን ተመልከት። በዳዊት ዘመን እንደዚህ አይነት ነገር አልነበረም። ዳዊት ሆይ ቤትህን ተመልከት፣ ካንተ ጋር ምን ድል ፈንታለን ብለው ከኢዮርብዓም ጋር ተስማምተው 10 ነገር ወደ እስራኤል ሄደ። እስራኤል ለሁለት ተከፈለ። ሳኦል ለ40 ዓመት፣ ዳዊት ለ40 ዓመት፣ ሰለሞን ለ40 ዓመት፣ ለ120 ዓመት እስራኤል በአንድነት ይኖር የነበረ ህዝብ በክፉ ሰዎች ምክር ምክንያት እስራኤል ለሁለት ተከፈለ። በክፉ ሰዎች ምክር። ማን ነው መንፈሳዊ አማካሪያችሁ? ማን ነው መንፈሳዊ አባታችሁ? እሱን ንገሩ። እሱ ልሞግታችሁ ነው የመጣሁት ወዳጆች። እሱ ልሞግታችሁ ነው። ለ120 ዓመት ሳኦል ለ40 ዓመት ሳኦል የራሱ ጉድቀት ቢኖረው ዳዊት የራሱ ነገር ቢኖርም ሰለሞንን በዛው ልክ ግን እስራኤልን በአንድነት ለ120 ዓመት ሲያስተዳድሩ ሲያወጡና ሲያስገቡ የነበሩ በሮብዓም ክፉ ሰዎች ምክር ምክንያት እስራኤል ለሁለት ተከፍሎ ተበተነ። እስራኤል በይሁዳና በእስራኤል ወገን ተሆኑ። አንደኛው ጣዖት አምላኪ፣ አንደኛው እግዚአብሔርን አምላኪ ሆኖ ተከፈለ። ማን ነው እናንተ መንፈሳዊ አማካሪ? ማን ነው መንፈሳዊ አባታችሁ? ማን ነው በመንፈሳዊ ጉዳይ የምታማክሩት? ወዳጆቼ፣ የእግዚአብሔር ቤተሰቦች፣ እሱን ልሞግታችሁ ነው የመጣሁት። ወደ መጀመሪያው የተነሳው ሐሳብ ልመለስ ላጠቃል። ኦዚያን መንፈሳዊ አማካሪው በሕይወት እስከነበረበት ዘመን አስገራሚ ስኬት ነበረው። ልጋብዛችሁ። ሁለተኛ ዜና ምዕራፍ 26 ከቁጥር 1 እስከ 23 ነው ያለው። እስቲ ሙሉን አንብቡት። የአስገራሚ ነገር ነው የምትማሩት እዛ ውስጥ። ውድቀቱን አንድ ቀን ነግራችኋለሁ፣ እንዴት እንደወደቀ ኦዚያን። በመንፈሳዊ ህይወታችሁ ውስጥ የምታማክሩት ሰው ለህይወታችሁ ቁልፍ ሰው ነው። ወይ ለውድቀታችሁ ወይ ለስኬታችሁ አማካሪዎቻችሁ በጣም ወሳኞች ናቸው። እሱን እንድትመርጡ ነው ዛሬ የመጣሁት። እሱን ልሞግታችሁ ነው የመጣሁት። የእግዚአብሔር ቤተሰቦች ቅዱሳን ወዳችኋለሁ። ይህን ዩቲዩብ ቻናል የምትከታተሉ እግዚአብሔር ዘመናችሁን ይባርክ። አማካሪያችሁን ምረጡ። ማን ነው የምታማክሩት? ማን ነው የህይወታችሁ አማካሪ? የመንፈሳዊ ነገራችሁ አማካሪ? የአገልግሎታችሁ አማካሪ? የቢዝነሳችሁ አማካሪ? የመውጣት መግባታችሁ የትዳራችሁ አማካሪ ማን ነው?